አባቶች አበው ካህናት ባይኖሩ ማገልገል፣ መቀደስ፣ ማስቀደስ፣ መቁረብ፣ መጾም፣ መጸለይ ብለው ቤተክርስቲያን መመስረት አይቻልም ነበር። ስለዚህ በድጋሚ አንድ አባቶችን አመስግኑ ልባካቸው በደንብ እግዚአብሔር ያክብርልን። ከዚህ በመቀጠል የዕለቱን ትምህርት አጠር አድርገው የሚያስተምሩን መጋቤ አይላፍ ቀሲስ በቃሉ ናቸው። ወደ እሳቸው እንሄዳለን። ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ጣዕሙ ወታእምሩ ከመሄር እግዚአብሔር። የእግዚአብሔር መልአክ እግዚአብሔርን በሚፈሩ የእግዚአብሔርን ቸርነቱን በቀመሱ የእግዚአብሔርን ርኅራኄውን ባወቁ ሰዎች ዙሪያ ላይ ይሰፍራል፣ ይከትማል፣ ከክፉ ነገር ሁሉ ያድናቸዋል። የእግዚአብሔር መልአክ ሁላችንን ከክፉ ነገር ያድነን። መዝሙር 33 ከቁጥር 7 ላይ ታላቁ ሰው ነቢየ እግዚአብሔር ስለ መላእክት አዳኝነትና ተራዳይነት የጠቀሰው ቃል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ፀሐይ ቆሞስ አባ ገብረ ሥላሴ ጎበና የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡር መልአከ ጽዮን ቀሲስ እንግዳ ቸሩ የመካነ ሰላም ልደታ ቤተ ክርስቲያን አስተዳዳሪ፣ ክቡር መልአከ አርያም ቀሲስ ተስፋ የደብረ ሰላም መድኃኔ ዓለም ቤተ ክርስቲያን አስተዳዳሪ፣ ክቡር መጋቢ ምስጢር ቀሲስ ስንታየሁ አባተ የምዕራፈ ቅዱሳን አቡነ ተክለ ሃይማኖት ቤተ ክርስቲያን አስተዳዳሪ፣ ክቡር መልአከ ሰላም ቀሲስ ተሾመ ጌታሁን የደብራችንና የሀገረ ስብከታችን ዋና ጸሐፊ፣ አባቶች ካህናት፣ ወንድሞች ዲያቆናት፣ በውስጥም በውጭም ሆናችሁ ይህንን ታላቅ በዓል ለማክበር ከሊቀ መላእክት ከቅዱስ ሚካኤል በረከት ለመቀበል ስራችሁንም ስጋዊ ጉዟችሁንም ጣል አድርጋችሁ ወደዚህ ቤተ ክርስቲያን ተሰብስባችሁ የመልአኩን በረከት የምትቀበሉ የእግዚአብሔር ልጆች ምዕመናን፣ ምዕመናት ሁላችሁም በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? ቸርነት የባህሪ ገንዘብ የሆነ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚህ ዕለትና ለዚህ ሰዓት ስላደረሰን ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የቅድስት ድንግል ማርያም አማላጅነት የመልአኩም ተራዳይነት በሁላችን ላይ ይሁን። የእግዚአብሔር ልጆች ዛሬ በአውስትራሊያ ሜልበርን ከተማ የቅዱስ ሚካኤል ዓመታዊ ክብረ በዓል በዕለቱ ሲከበር የመጀመሪያው ጊዜ በመሆኑ ከፍተኛ ደስታ ይሰማናል። ምነው ዝም አላችሁ? አልተደሰታችሁም? ነው እዛው ቀዳሚውን እንጠብቅ። ለምን ቀዳሚ ያልተከበረ ብላችሁ አኩርፋችኋል እንዴ? አዎ፣ እስቲ እንደገና እግዚአብሔርን አመስግኑ። እኔ ዛሬ በሜልበርን ኢትዮጵያ ያለው ነው የመሰለኝ። ባልሳሳት ለመጀመሪያ ጊዜ ነው ዛሬ የመልአኩ የቅዱስ ሚካኤልን ዓመታዊ ክብረ በዓል በዕለተ ቀኑ እንደ ሀገራችን እንደ ኢትዮጵያ ከሌሊቱ 3 ሰዓት ጀምሮ ሊቃውንተ ቤተ ክርስቲያን ሰዋዕተ እግዚአብሔር ሲያደርሱ
አሁን እዚህ ሰዓት ላይ የደረስነው ከዚያም በመቀጠል ወንጌሉን ተምረን ታቦተ ሕጉን አውጥተን ቅዳሴ ስንቀድስ በአጠቃላይ የመልአኩን የሊቀ መላእክት በረከት ስንቀበል በዕለተ ቀኑ የመጀመሪያ ጊዜያችን ስለሆነ ከፍተኛ ደስታ ይሰማናል። ለእግዚአብሔር ክብርና ምስጋና ይግባው። ቅዱስ ሚካኤል ሰይጣንን በመቃወም የሰው ልጆችን የሚረዳ ታላቅ ሩህሩህ መልአክ ነው። ቅዱስ ሚካኤል የሰው ልጆችን የሚረዳ የሚታደግ ሰይጣንን በመቃወም ሰይጣንን በመጣልና በማሸነፍ የሰው ልጆችን የሚጠብቅ ሩህሩህ የዋህ አማላጅ መልአክ ነው። ለዚህ ነው ታላቁ ሰው ነቢየ እግዚአብሔር ክቡር ዳዊት ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ጣዕመ ወተአምሩ ከመ እግዚአብሔር ያለው የቅዱስ ሚካኤልን ጥበቃ ለማግኘት ከእግዚአብሔር ጋር መጣበቅ ያስፈልጋል። ግልጽ ነው ምዕመናን? አስተውሉ። የመላእክትን አገልግሎት ለማግኘት ሃይማኖት ያስፈልጋል። የመላእክትን ተራዳኢነት ለማግኘት የእግዚአብሔርን ፍቅር መቅመስ የእግዚአብሔርን ርኅራኄና ቸርነት መቅመስ ያስፈልጋል። የእግዚአብሔርን ርኅራኄና ቸርነት ያልቀመሰ ሰው የመላእክትን አገልግሎት፣ የመላእክትን ጥበቃ፣ የመላእክትን ተራዳኢነት ሊያገኝ አይችልም። ዛሬ ሰኔ 12 ቀን ቅዱስ ሚካኤል ስለ 3 ነገር ይከበራል። ስለ ስንት ነገር? 3 ነገር ላይ ይከበራል። አንደኛ ባህራንን የተባለን ሰው የረዳበት የሞቱን ደብዳቤ ወደ ሕይወት የለወጠበት ቀን ነው። ሁለተኛ ቅድስት አፉማ የምትባል የእግዚአብሔር ልጅ የሆነች ሴት ከሰይጣን ወጥመድ የታደገበት ቀን ነው። ሶስተኛ ታላቁን ጻድቅ ቅዱስ ላሊበላን ወደ እግዚአብሔር ያቀረበበት ዕለት ነው። የቅዱስ ላሊበላም ዕረፍት ነው ዛሬ። የጻድቁ በረከት በሁላችን ላይ ይሁን። ሚካኤል ማለት መኑ ከመ እግዚአብሔር ማለት ነው። የስሙ ትርጓሜ ማን እንደ እግዚአብሔር ማለት ነው። ይህ መልአክ በመላእክት ላይ ሁሉ የተሾመ አለቃ ነው። ሹመቱ ህዳር 12 ቀን ነው። 2 ጊዜ ነው የተሾመው። ሁለተኛው ዛሬ ነው፣ ሰኔ 12 ቀን ነው። ብዙ የመላእክት አለቆች አሉ። አጠቃላይ ግን አለቃቸው ቅዱስ ሚካኤል ነው። ይሄንን በብሉይም ሆነ በሐዲስ ኪዳን መጽሐፍ ቅዱስ ይናገራል። ቅዱስ ሚካኤል ተራዳይና የመላእክት አለቃ መሆኑን ቅዱስ መጽሐፍ ያስረዳናል። ለምሳሌ በትንቢተ ዳንኤል ምዕራፍ 10 ከቁጥር 13 እስከ 21 ላይ ብናነብ ቅዱስ መጽሐፍ ከዋነኞቹ አለቆች አንዱ ሚካኤል ሊረዳ ይመጣ ይላል። እስቲ በሉ ከዋነኞቹ አለቆች በሉ። አንዱ ሚካኤል ሊረዳ ይመጣ። ሁላችንንም ይርዳን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መላእክትን ጽላት ቀርጻ ቤተክርስቲያን አንጻ በስማቸው ድርሳን ጽፋ ስትማጸን እንደ እንግዳ ደራሽ እንደ ውሃ ፈሳሽ ዝም ብላ ያገኘችው አይደለም። ቅዱስ መጽሐፍን መሰረት በማድረግ ነው እንጂ። አሁንም ይህ ታላቅ ሰው ትንቢት ዳንኤል በምዕራፍ 12 ከቁጥር 1 ላይ በዚያን ዘመን ስለ ሕዝብ ልጆች የሚቆመው ታላቁ ሚካኤል ይነሳል ይላል። ማን ይነሳል? ስለ ሕዝብ ልጆች የሚቆመው
የሚያማልደው ከሰይጣን በትር የሚጠብቀው አጥር ቅጥር ሆኖ የሰው ልጆችን የሚጠብቀው ሩሩ ነው የኛ መልአክ። ደስ ይበለን። ሩሩ ስለሆነ ነው አንደኛ ማዕረግ ላይ የሾመው እግዚአብሔር። የታሪክ መጽሐፍት እንደሚመዘግቡት ቅዱስ ሚካኤል የመጨረሻ መልአክ ነበረ ቀድሞ። ግን በርራዩና የምሕረት አማላይ ስለሆነ ሩሩ ስለሆነ አንደኛ ማዕረግ ላይ አስቀምጦታል እግዚአብሔር የመላእክት አለቃ አድርጎ። ስለዚህ ዳንኤል ለሕዝብ ልጆች የሚቆመው ታላቁ ሚካኤል ይነሳል አለ። መላእክት ቅዱስ የሚል ቅጽል ስም አላቸው። እዚህ መጽሐፉን ሳነበው ሚካኤል አልኩ እንጂ ሚካኤል አይባልም። ምንድነው የሚባለው? ቅዱስ ሚካኤል። ለምንድነው ቅዱስ የሚል ስም የተሰጣቸው? የእግዚአብሔር ባለሟሎች ስለሆኑ ነው። ሚካኤል ገብርኤል አይባልም። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ኡራኤል፣ ቅዱስ ሩፋኤል። ስማቸው መጨረሻው ኤል ነው። ኤል ማለት የእግዚአብሔር ህቡዕ ስም ነው። የመላእክት መጨረሻ ስማቸው ሁሉም ኤል ነው። ኤል ማለት እግዚአብሔር ነው። መላእክት ክንፋቸው ላይ የእግዚአብሔር ስም አለ። የማን ስም አለ? ለዚህ ነው ቅዱስ ሚካኤል በዮሐንስ ራእይ ምዕራፍ 12 ከቁጥር 7 ላይ እንዲህ ሲል ተናግሯል። ቅዱስ ሚካኤል ሰይጣንን እንዳሸነፈው በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶንም ተዋጉ። ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያ ወዲያ ዲያብሎስና ሰራዊቱ በሰማይ ስፍራ አልተገኘላቸውም። ከነሰራዊቱ ከሰማይ ወደ ምድር ወደቀ ይላል። ደስ ይበለን። ማን የወደቀው? አሁንም ያወርቅልን ዲያብሎስን። በሰማይ ጦርነት ሆነ፣ በሰማይ ሰልፍ ሆነ ይላል። ከማን ጋር? ዲያብሎስና ሰራዊቱ ከቅዱስ ሚካኤል ሰራዊት ጋር ሰልፍ ገጠሙ። የዛን ጊዜ በመልአኩ ክንፍ ላይ የእግዚአብሔር ስም አለና ከሰማይ ወደ ምድር አንቆታኩቶ ሰይጣንን የኛ መልአክ ድል አደረገው። ስሙ የተመሰገነ ይሁን እግዚአብሔር። እግዚአብሔርን የያዘ ሰው ያሸንፋል። ዛሬ ምንናል? እግዚአብሔርን ያልያዘ ሰው ይሸነፋል። የእግዚአብሔርን ቃል የእግዚአብሔርን ኃይል ምርኩዝ ያደረገ ሰው ያሸንፋል። መሳሪያ አያሸንፍም። የተለያየ ሰዎች የፈለሰፉት መሳሪያ ሀገር ሊጠብቅ ጦርነት ሊያሸንፍ አይችልም። የሚያሸንፈው ሁሉ የእግዚአብሔር ቃል ነው። ዛሬም የሚዋጋንን የሚፈታተነንን ሰይጣንን የሚጠልልን የእግዚአብሔር ስም ነው። የእግዚአብሔር መልአክ ነው። እግዚአብሔር በመልአኩ ነው ኃይሉን የሚገልጠው። የእግዚአብሔር መገለጫዎች ናቸው መላእክት። ኃይሉን የሚገልጥባቸው ናቸው መላእክት። መላእክት ለጥፋትም ለመዓትም ለምሕረትም ይላካሉ። አልመለስ ላለ ሰው ይቀጡታል። ቀደም እንዳልኳችሁ በመነሻዬ እግዚአብሔርን ምርኩዝ ላደረጉ ደግሞ ስፍር ቅጥር ሆነው ይጠብቁታል። ከሰዓታችን አንፃር ወደ ተቀጡ ሰዎች አልገባም እንጂ መላእክት የመቅሰፍም የማዳንም ስልጣን አላቸው። ማን የሰጣቸው? እግዚአብሔር። ሁልጊዜ የሚሞሉ አይደለም ኃይል፣ አንዴ ሾሟቸዋል። የማዳንም የመቅሰፍም ኃይልና ስልጣን አላቸው። ወያድኖሙ ያድናሉ። ማን? መላእክት ያድናሉ። ምዕመናን እንዲህ ስንል ዛሬ ጌታ ኢየሱስ ብቻ ነው የሚያድነው፣ ሌላ ዳኞች ለመላእክት ለምን ትሰጣላችሁ የሚሉ ያልገባቸው ወገኖቻችን አሉ። እኛ አይደለን የሚያድን ያለው የክርስቶስ ማዳን የባህሪው ነው። የመላእክት ግን የጸጋ ነው።
ይህንን ማወቅ ያቃታቸው ሰዎች ከማን የተሰጠነው የእነሱ ድነት ከእግዚአብሔር የተሰጠ ነው። ለእግዚአብሔር ግን ሰጪ የለውም፣ የባህሪው ነው ድነት። ስለዚህ ወያድኅኖሙ ያድናሉ አለ። ከማማለድ አልፈው ከመጠበቅ አልፈው ያድናሉ ብሎ ነቢየ እግዚአብሔር ክቡር ዳዊት ተናግሯል። ይህ መልአክ እንግዲህ የመላእክት አለቃ ቅዱስ ሚካኤል በሐዲስ ኪዳንም በይሁዳ 9 ላይ የመላእክት አለቃ ሚካኤል ስለ ሙሴ ሥጋ ከዲያብሎስ ጋር በተከራከረ ጊዜ እግዚአብሔር ይጣልህ አለው እንጂ የስድብን ቃል ሊነገረው አልወደደም ይላል። ማን ይጣልህ አለው? እግዚአብሔር ይጣልህ አለው። አሁን ይሄ ይሁዳ 9 ላይ የምናነበው ቅዱስ ሚካኤል የመላእክት አለቃ መሆኑን ነው የሚገልጸው። ከሌሎቹ መላእክት ይልቅ ብሉያትም ሆነ አዲሳት ስለዚህ መልአክ በሰፊው ይናገራሉ። ስለሌሎቹ አይናገሩም ማለት አይደለም። ነገር ግን ስለ ቅዱስ ሚካኤል ቅዱሳት መጽሐፍ በደንብ አድርገው አስፍተው አምልተው ነው የሚናገሩ። አማላጅነቱን፣ ርኅራኄውንና ይቅር ባይነቱን፣ ጠባቂነቱን በምልአትና በስፋት ይናገራሉ። ቅዱስ ጳውሎስም ስለ መላእክት ተራዳኢነት፣ ስለ መላእክት አጋዥነት ሲናገር ወደ ዕብራውያን ሰዎች ምዕራፍ 1 ከቁጥር 13 ላይ መላእክት ሁሉ መናፍስት አይደሉምን? የዘላለም ሕይወት ይወርሱ ዘንድ ስላላቸው ሰዎችስ ለአገልግሎት ይላካሉ አለ። መላእክት ምን ናቸው? መናፍስት ናቸው። ተፈጥሯቸውን ነው፣ ረቂቅ ናቸው። መላእክት አይበሉም፣ አይጠጡም፣ አይወልዱም፣ አይዋለዱም፣ አያገቡም፣ አይጋቡም፣ አይሞቱም፣ አይባዙም። መላእክት ተፈጥሯቸው እንዲህ ነው። ከእሳትና ከነፋስ የሚለው ባህሪያቸውን እንጂ ተፈጥሯቸውን አይደለም። መላእክትን እግዚአብሔር የፈጠራቸው እመሃል ውሃ በቦ ይሁን ብሎ ነው የፈጠራቸው። ከእሳትና ከነፋስ ተፈጥረው ቢሆኑ ኖሮ ያልፉ ነበርና ማለት ነው። ለምን? እሳትና ነፋስ ያልፋልና። የመላእክት ተፈጥሮን ግን ታዲያ እመሃል ውሃ በቦ ይሁን ብሎ እግዚአብሔር ፈጠራቸው። ስፍር ቁጥር የላቸውም። ትልፊት አይላፋት ወትልፊት አይላፋት እለ ይገብሩ ፈቃደ ሁልጊዜ ፈቃዱን የሚተገብሩ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት እያሉ ዘወትር በመንበሩ ፊት ተዘግተው ተደፍተው የሚለምኑ አኮቴቶሙ ረፍቶሙ ረፍቶሙ አኮቴቶሙ ረፍታቸው ምስጋናቸው ምስጋናቸው ረፍታቸው የሆነ ስለ ዓለም ነገር የማይጨነቁ ስለ ስነ ፍጥረታት ሁሉ ለሰው ልጅ የሚለምኑ በተለይ ቅዱስ ሚካኤል ለሰው ልጆች ምሕረትን የሚለምን ታላቅና ኃያል መልአክ ነው። ይሄን መልአክ ውደዱት። ብዙ ተአምር አድርጓል። ብዙ ስራ ሰርቷል። ዛሬ ቅድም እንደነገርኳችሁ የምናከብረው ስለ ሁለት ነገር ነው ብያችኋለሁ። በአጭሩ ገልጣለሁኝና ትምህርቴን አጠቃልላለሁ። ዛሬ በመጀመሪያ ባህራንን የተባለ ወጣት የሞቱን ደብዳቤ ወደ ሕይወት የለወጠበት ቀን ነው። ነገሩ እንዲህ ነው። በአጭሩ ባህራን በእግዚአብሔር ፈቃድ ከእናትና ከአባቱ ተጸንሶ የተወለደ ነው። የባህራን እናትና አባት እግዚአብሔርን የሚፈሩ ቅዱስ ሚካኤልን የሚዘክሩ በቅዱስ ሚካኤል ስም ለተራበ የሚያበሉ የሚያጠጡ ደግ ሰዎች ናቸው። ባልና ሚስት ባጠገባቸው እግዚአብሔርን የማያውቅ ሀብቱን ለድሃ የማያካፍል በሀብቱ ብቻ የሚመካ አንድ ባለጠጋ ሰው ነበረ። ሀብት አያስመካም፣ ምዕመናን ቁሳቁስ አያስመካም፣ ወርቅ ቤት መኪና አያስመካም፣ መልክ አያስመካም፣ ትምህርት አያስመካም፣ ቲፎዞ አያስመካም። የሚያስመካው ማን ነው? እግዚአብሔር ነው። የሚመካ ቢኖር በማን ይመካ ይላል? በእግዚአብሔር ይመካ። ይሄ ሁሉ ይሸነፋል፣ ይሄ ሁሉ ያልፋል፣ ይወርቃል። ምዕመናን አዎ፣ በቲፎዞ እንዳትመኩ፣ በዘረኝነት እንዳትመኩ፣ በመልካችሁ እንዳትመኩ፣ በውበታችሁ እንዳትመኩ፣ በትምህርታችሁ በወርቃችሁ በቁሳቁሳችሁ እንዳትመኩ። እኒህ ሁሉ ከንቱ የከንቱ ንፋስ እንደመከተል ናቸውና
የእግዚአብሔር ልጆች የሚመካ ቢኖር በማን ይመካ ይላል? በእግዚአብሔር ይመካ። ይሄ ነው። በእግዚአብሔር የተመካ ሰው አይወድቅም። ስለዚህ በሀብቱ የሚመካው ይሄ ልቡ የተደፈነ ባለጠጋ ሰው ባህራን በተወለደ ጊዜ አባትየው ወዲያው ባህራን ሳይወለድ መውለጃዋ ሲቀር እናትየው የባህራን አባት ይሞታል። ከዚያ በኋላ እናትየው አባት የሌለው ልጅ ለማሳደግ አልቻለችም። ደሃ ናትና የምታበላው የምታጠጣው ስትቸገር ቅዱስ ሚካኤል ቀደም ብሎ መጥቶ ይህ ሕፃን የዚህ ባለጸጋ ሀብት ይወርሳል ብሎ ተናግሮ ነበረ። ማን? የእግዚአብሔር መልአክ። ይሄንን ሰምቶ ነበር ባለጸጋው። ይሄን ከሰማ ጀምሮ ይህ ባለጸጋ እረፍት የለውም፣ እንቅልፍ የለውም። ይሄንን ሕፃን እንዴት እንደሚያጠፋው፣ ይሄንን ሕፃን እንዴት እንደሚገለው ያቅድና ያደባ ነበር፣ ያሴር ነበር። ሰውን ለመጣል የሚያሴሩ ሰዎች፣ ሰውን ከትዳሩ ለማፋታት እንቅልፋቸው የሚያድሩ ሰዎች፣ ሰውን ለማጣላት የሰውን ስም ለማጥፋት እንቅልፋቸው የሚያድሩ ሰዎች የሰይጣን ማደሪያነት ነው። እግዚአብሔር ከዚህ ይሰውረን። ክርስቲያን ለማስታረቅ ክርስቲያን ለሰው ልጅ መልካምን ለማድረግ እንጂ የሚሮጠው ሰውን ለመጣል በሰው ላይ ጉድጓድ ለመቆፈር ሰውን ለመግደል አይሯሯጥም። ይሄን የሚያደርገው ዲያብሎስ ነው። ስለዚህ ይሄ ባለጠጋ ንብረቴን ይወርሳል ይሄ ሕፃን ከመላክ ተነግሮልታል ብሎ እናቱን ስጪኝ ላሳድገው አላት። ሊያሳድገው አይደለም ሊገለው ነው። ስጪኝ እኔ ያሳድግልሻለሁ አላት። እውነት መስሏት እናትየው ችግረኛና ሰጠችው። ከሰጠችው በኋላ ሳጥን አሰርቶ በሳጥን ገጥሞ ባህር ውስጥ ለቀቀው። ባህራን የተባለው ከባህር ውስጥ የተገኘ ስለሆነ በዚያ በባህር ንፋስ እየገፋ ወስዶ ገበሬዎች እና ወይም በጎች ጠባቂዎች እረኞች ባሉበት በባህሩ ዳር ሳጥኑን ተፋው ይላል። አስተውል የእግዚአብሔር ልጆች፣ እግዚአብሔር በእሳት ውስጥ እኮ ሰውን ይጠብቃል። እግዚአብሔር እሳትን ያዛል እኮ፣ እግዚአብሔር ውሃን ያዛል፣ እግዚአብሔር ባህርን ያዛል እኮ። እግዚአብሔር ሊያድነው የፈለገውን እኮ በባህር ውስጥም ቢሆን ይጠብቀዋል፣ በእሳት ውስጥም ቢሆን ያድነዋል። እሳቱን ዝም በል ይለዋል፣ ባህሩን እንዳያሰጥም ያዘዋል። እግዚአብሔር ክብርና ምስጋና ይግባው አምላካችን። እስኪ አመስግኑት አምላካችንን። ምንም ሳይሆን ባህራን በባህሩ ዳር አጠገብ በአንድ በግ ጠባቂ ተገኘ ማለት ነው። ያ በግ ጠባቂ ሳጥኑን ወስዶ ወርቅ መስሎት አገኘው ብሎ ሲከፍት የወርቅ ፍልቃቂ የሚመስል ሕፃን ነው። ይህ ነጋዴ ማነው? ይህ ገበሬ፣ ይህ እረኛ ባህራን ብሎ ጠርቶ አሳደገው። ባህራን 10 ዓመት ሲሞላው የእግዚአብሔርን ስራ ተመልከቱ። ያ ነጋዴ ባህር ውስጥ የለቀቀው ነጋዴ ለንግድ ሄዶ መሽቶበት ባህራንን የሚያሳድገው ሰውዬ ቤት ያድራል። ከኔ ጋር ናችሁ? ባህራንን ከሚያሳድገው ሰውዬ ቤት ሲያድር እንግዲህ እንግዳ ክቡር ነውና ባህራን ውሃውን አምጣ፣ ባህራን እንጨቱን አምጣ፣ ባህራን ያን ሳህን አምጣ እያለ ያ ያሳደገው ሰውዬ ሲጠራው ምን ማለት ነው ባህራን ማለት ይላል። ያ ባህር ውስጥ ይጣል። አይ ባህር ውስጥ አግኝቼው ነው። መቼ? በዚህ ቀን፣ በዚህ ዕለት፣ በዚህ ሰዓት ነው። ይሄን ለካ አልሞተም እንዴ? እኔ ባህር ውስጥ ለቅቄው ለካ አድጓል እንዴ ብሎ አሁንም ሌሊቱን ሲያስብ ያድራል። ምናምን ምንድን ነው የምናስበው ሌሊት? ስለ ወገኖቻችን፣ ስለ ሀገራችን፣ ስለ ወንድሞቻችን፣ ስለ እህቶቻችን ቀደም ብያችኋለሁ። እንዴት አድርገን እንደምንረዳቸው ነው? እንዴት አድርገን ችግራቸውን እንደምንቀርፍ ነው? ወይስ እንዴት አድርገን እንደምናጠፋቸው? ይሄ ሰይጣን ሐሳብ ነው ብያችኋለሁ። ሲያሴር አደረ። አሁን ይሄን ልጅ ልኬ ወደ ቤተሰቦቼ ልኬ በአስቸኳይ እንዲገደል አድርጌ ደብዳቤ ጽፋለሁ ብሎ እባክህ አለው። ጠዋት
ዕቃ ረስቼ መጥቻለሁና ይህንን ወጣት እንዲያመጣልኝ ፍቀድልኝ አለው ያሳደገውን ገበሬ። እሺ ምንም ችግር የለም ብሎ በዋህነት ያ ገበሬ ባህራንን ጠራና በልህንን መልእክት አድርሳለ። መልእክቱ ምን ይላል? ይህ ወጣት እንደደረሰ ገርላችሁ ቀብራችሁ ጠብቁኝ የሚል ደብዳቤ ጽፎ ማህተም አድርጎ ለባህራን ሰጠው። ባህራን የሞቱን ደብዳቤ ይዞ ኩስት እያለ ሲሄድ ነው እንግዲህ አስተውሉ የእግዚአብሔር ልጆች። እኔ በጣም ይገርመኛል የመጽሐፍ ቅዱስ ቃል በመንገድ ይጠብቅህ ዘንድ ወደ አዘጋጀሁትም ስፍራ ያገባህ ዘንድ እነሆ በፊት መልአኬን እልካለሁ ይላል እግዚአብሔር። ክብርና ምስጋና ይግባው። ይሄን ቃል አባዱ አካባቢ ጀመራችሁ አትተውት፣ ከጀመራችሁ ጨርሱት ብዬ ነው። ነብየ እግዚአብሔር ክቡር ዳዊትም በመዝሙር 91 ከቁጥር 13 ላይ በመንገድ ሁሉ ይጠብቅ ዘንድ መላእክቱን ስላንተ ያዛቸዋል፣ እግርህን በድንጋይ እንዳትሰናካከል በእጃቸው ያነሱሃል ተብሎ በኦሪት ዘጸአትም በነብየ እግዚአብሔር በክቡር ዳዊትም እንደተጠቀሰው ባህራን የሞቱን ደብዳቤ ይዞ ለሞት ሲሄድ የእግዚአብሔር መልአክ በነጭ ፈረስ ላይ ተቀምጦ ወጣት መስሎ ቅዱስ ሚካኤል አገኘው ይላል። በሞታችን ጊዜ በውድቀታችን ጊዜ ቅዱስ ሚካኤል ይድረስልን። አንተ ወጣት ወዴት ትሄዳለህ አለው። ተልኬ አለው። ምን ይዘሃል? ደብዳቤ። እስቲ አሳየኝ። አይ አታሳይ ተብያለሁና አላሳይም። በልሽ እዛው እንዳለ ዘርጋ አለው። ደብዳቤውን ሲዘረጋ ቅዱስ ሚካኤል አለበት ሕይወት እስትንፋሱ። ከዛ ቀብራችሁ ገላችሁ ቀብራችሁ ጠብቁኝ የሚለው ቃል ተለውጦ ይህ ልጅ እንደደረሰ የመጀመሪያ ልጅን ድራችሁለት ንብረቴን ወርሶ እንዲጠብቀኝ የሚል ያ የሞት ደብዳቤ የሞት ቃል ተደምስሶ የሕይወት ቃል ሆነ። ደስ ይበለን የእግዚአብሔር ልጆች። ይሄ ነው የኛ መልአክ። ይሄ ነው የምንከተለው። ይሄ ነው ሩሩ ብለን የምናፈቅረው ቅዱስ ሚካኤል የሞትን ደብዳቤ ወደ ሕይወት የሚለውጥ ነው የኛ መልአክ። እንዴት አለ ደስ የሚል ነገር ነው። ዛሬ ብዙ ወገኖቻችን የሞት ደብዳቤ ያዙ ብዙ ወገኖች አሉ። ካንሰር ይዞሻል፣ ካንሰር ይዞሃል፣ ኩላሊት አልቋል፣ ጨጓራ አልቋል፣ በዚህ ጊዜ ትሞታለህ፣ በዚህ ጊዜ ታልፋለህ፣ በዚህ ቀን ያልቅልሃል ተብለው የሞት ደብዳቤ የያዙ ብዙዎች ሰዎች ናቸው። የሞታችንን ደብዳቤ ወደ ሕይወት ይለውጥልን አምላከ ቅዱስ ሚካኤል። ሐዘናችንን ወደ ሰርግ፣ መውደቃችንን ወደ መነሳት፣ ሞታችንን ወደ ሕይወት ይለውጥልን አምላካችን። አስቀድሞ በቀራንዮ ላይ ተሰቅሎ ደሙን አፍስሶ ስጋውን ቆርሶ የዘላለም ሞታችንን ወደ ሕይወት የለወጠልን አምላክ ዛሬም በመልአኩ በቅዱስ ሚካኤል ተራዳይነት የባህራንን ደብዳቤ ወደ ሕይወት ለወጠ። ያን ደብዳቤ ይዞ ሄደ። ወጣቱ ሰጠ። ሲያዩት የንጉስ ማነው የባለጸጋው ማህተም ነው። በማህተም በፊርማ ይረጋግጣልና ምን ይላል? ያው ቀደም እንደተጻፈው ቅዱስ ሚካኤል እንደለወጠው ጽሑፍ ያንን ተገበሩ። የመጀመሪያ ልጁን የባለጸጋውን ዳሩለት። ፌስታ ደስታ ሆነ። ያነጋሪ መጣ። ከ3 ቀን በኋላ ቢመጣ ይዘፈናል፣ ይደሰታሉ። ምንድነው ቢል ጌቶች ባሉት መሰረት እኮ የመጀመሪያ ልጆትን ድረን ኩለን ይኸው ለባህራን ሰተናል አሉት። ያን ጊዜ በድንጋጤ ሞተ ይላል። ደንግጦ ሞተ። ባህራን ቅስና ተቀብሎ እግዚአብሔርን እያገለገለ ሚስቱን አግብቶ የዛን የባለጸጋ ልጅ ንብረቱን ወርሶ ተቀመጠ ይላል። የእግዚአብሔር ቃል አይታበልም። የእግዚአብሔርን ቃል ሰይጣን ወይም ሰዎች ሊያስተሐጥሩት አይችሉም። አስተውሉ ምዕመናን። የሰይጣንን መንገድ ግን እግዚአብሔር ያበላሻል። እያስተዋላችሁ ነው? እችን ቃል ያዙልኝ። የእግዚአብሔርን ፈቃድ ማንም ሰው ሊከለክለው አይችልም። የሰይጣንን ፈቃድ ግን እግዚአብሔር ያቋርጠዋል፣ ይለውጠዋል። ይሞታል ተብሎ ብዙ ሲነገርለት
ብዙ ሲነገርበት ይጠፋል ተብሎ ሲሰረበት የሞት ደብዳቤ ሲጻፍበት አለቀለት ወደቀ የተባለው ወጣት ቅዱስ ሚካኤል ስለደረሰለት የሕይወት ደብዳቤ ሆኖት በደርላ በደስታ ኖረ። ይሄ ነው የእግዚአብሔር መልአክ። አመስግኑ የእግዚአብሔር ልጆች መልአክ። አፎምያንም እንደዚሁ ዛሬ ከሰይጣን በትር ያዳነበት ዕለት ነው። ቅዱስ ሚካኤል አፎምያ የምትባል አስተራኒቆስ የሚባል ባል ያላት የእግዚአብሔር ወዳጅ ይህችን ሴት ሰይጣን መጥቶ ባሏ ሲሞት ጎመን ዘሪ እንጨት ሰባሪ ልጅ ያስፈልግሻል ብሎ ሲነግራት አይ ባሌ ከሞተ በኋላ አላገባም አለች። እኔ ቅዱስ ሚካኤል ነኝ ብሎ ሰይጣን የብርሃን መልአክ መስሎ መምጣት ይችላል ይላል። አስመሳይ ነው ሰይጣን። ወቁበት ምዕመናን። እሺ የተነገራችሁትን በሙሉ በልቦናችሁ አሳደራችሁ ሰውን አትጥሩ። ግልጽ ነው ምዕመናን። የሚወራውን ወሬ በጆሮአችሁ አስገብታችሁ ከሰው ጋር አትጣሉ። መርምሩ። ከሰይጣን ይሆን ይሄ ነገር የመጣው ወይስ ከእግዚአብሔር ይሆን ብላችሁ አስተውሉ። ያን ጊዜ ነው አስተዋይ ሰዎች የምትባሉት። ዛሬ በሰዎች ላይ ብዙ ወሬ ይወራል። ብዙ ወሬ የሚያወሩ አሉ። አፎምያ ሰይጣን ሲያወራ ጎመን ዘሪ እንጨት ሰባሪ ልጅ ያስፈልግሻል፣ ባልሽ ሞቷል፣ ከዚህ በኋላ ውለጂ። እሷ ግን እኔ ሌላ ባል አላገባም፣ ባሌን ወደዋለሁኝ፣ አጋብ እንኳን ባላቸው ከሞተ በኋላ አያገቡም፣ እኔ እግዚአብሔርን እያገለገልኩኝ የእግዚአብሔር ባሪያ ሆኜ እኖራለሁ ብላ ያንን መልካም ስራዋን ስትቀጥል ዲያብሎስ ለመልካም ስራ ቀናይ ነውና ጎመን ዘሪ እንጨት ሰባሪ ልጅ ያስፈልግሻል፣ ባል አግቢ አላት። ማነህ አለችው። እኔ ቅዱስ ሚካኤል ነኝ አለ። አይ አስኬማ ጥሩ ነበረ፣ ነገር ግን እኩይ ነው አለችው። ክፉ ነው። አለባበስ ጥሩ ነው፣ ከአንደበት የሚወጣው ግን ቃል እኩይ ነው፣ ክፉ ነው፣ የሰይጣን ምክር ነው። ስለዚህ አንተ ቅዱስ ሚካኤል ነህ አለችው። አዎ ቅዱስ ሚካኤል ነኝ አለ። በአጭሩ ባሏ ያሰራላትን በወርቅ የተሳለ የቅዱስ ሚካኤል የሚያምር ስዕል አምጥታ በልስቲ በስመ አብ ወወልድ ወመንፈስ ቅዱስ ብለህ በዚህ ስዕል ፊት አማት ስትለው ሰይጣን በስመ አብ ወወልድ ወመንፈስ ቅዱስ የሚለውን የአብ የወልድ የመንፈስ ቅዱስን ቃል ለሱ መርዙ ነውና ለሰይጣን መጥፊያው ነውና ማምነኛው ነውና ይሄን ስትለው ወዲያው ዘሎ አንገቷን ሊያንቃት መጣ። ያን ጊዜ ከሰማይ ወርዶ ሰኔ 12 ቀን ቅዱስ ሚካኤል በዛሬው ዕለት ከሰማይ ወርዶ የሰይጣንን አንገቱን አንቆ ጨፍልቆ አፎምያን ከሰይጣን ወጥመድ አላቆ በዛሬው ዕለት እናታችን ቅድስት አፎምያ ወደ እግዚአብሔር እቅፍ ሄደች። ደስ ይበለን የእግዚአብሔር ልጆች። ይሄ አፈ ታሪክ አይደለም። ይሄ እንደ እንግዳ ደራሽ እንደ አፈሳይ ዝም ብለን የምንናገረው አይደለም። በቅዱስ መጽሐፍም የተመሰከረለት ነው የኛ መልአክ ቅዱስ ሚካኤል። ለዚህ ነው ምዕመናን ሰይጣን ማን ነው የቅዱስ ሚካኤል ድርሳን በተነበበበት ሰይጣን አይደርስም እንላችሁ። ለዚህ ነው የቻላችሁ አንብቡ፣ ያልቻላችሁ አስነብቡ። ሰይጣን 100 ክንድ ነው የሚርቀው። ቅዱስ ሚካኤልን በጣም ነው የሚፈራው። ይሄው ቀድም እንደነገርኳችሁ በዮሐንስ ራእይ ላይ ከሰማይ ወደ ምድር ጥሎታል። ዛሬም አፎምያን ከሰይጣን ወጥመድ አስጥሏታል። እና የቅዱስ ሚካኤል ስም በተነገረበት ድርሳኑ በተደገመበት ሰይጣን አይኖርም፣ ሰይጣን አይመጣም። ስለዚህ የእግዚአብሔር ልጆች ምዕመናት እንግዲህ ከዚህ ላይ የምንማረው ነገር ቀደም እንዳልኳችሁ እንደ አፎምያ ብልጥ ሴት መሆን አለብን ሴቶች። እሺ ምዕመናን እህቶቼ፣ እናቶቼ፣ በሃይማኖታችንም ብልጥ እንሆን ያስፈልጋል። ዛሬ ሰው ዝም ብሎ በመንገድ ላይ የሚቀባጠርለትን በየመንደሩና በየሰፈሩ የሚወራውን ወሬ እየያዘ ሃይማኖቱን ይለውጣል። ሃይማኖት አለን የምንለውም ሰዎች ዝም ብለን የሚወራ ወሬ እየሰማን ከሰው ጋር እንጣላለን፣ ሰውን እንገፋለን፣ ከፍቅራችን እንቀዘቅዛለን። ዝም ብለን ወሬ እየሰማን ሚስቶቻችንን እንፈታለን፣ ባሎቻችንን እንፈታለን፣
በወሬ የተፋቱ፣ በወሬ የተጣሉ፣ በወሬ የተለያዩ ብዙ ሰዎች ናቸው። ይሄ የሰይጣን ስራ ነው ምዕመናን። ይሄንን ልናቅና ልንገነዘብ የሚያስፈልግበት ዕለት ነው። የሰማነውን የተማርነውን በልቦናችን ያሳድርልን። ቅዱስ ሚካኤል ከክፉ ሁሉ አደጋ ይሰውረን። ጸሎታችንን መስዋዕታችንን ወደ እግዚአብሔር ያሳርግልን። የእግዚአብሔርን ቸርነት ወደ ሰው ልጆች፣ የሰው ልጆች ወደ እግዚአብሔር ቸርነት የሚያመጣ መልአክ ነውና መስዋዕታችንን ጸሎታችንን ቅድመ እግዚአብሔር ያደርስልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። መጋቤ አእላፍ ቀሲስ በቃሎን እግዚአብሔር አምላካችን ቃለ ሕይወት ያሰማልን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። እግዚአብሔር አምላካችን እናንተንም አብሮ ያሰማል። በድጋሚ አመስግኑ እግዚአብሔር። ለማመስገን መሳተፍ የለብንም።